ኢኮኖሚው አለ። በአማራ ክልል ሰሜን ሸዋ ዞን በምትገኘው መሃል ሜዳ ከተማ ነዋሪ የሆኑ አንድ የመንግስት ሰራተኛ ከመስከረም 1 ጀምሮ ታሳቢ ይሆናል ተብሎ የሚጠበቀው የደሞዝ ጭማሪ የበረታባቸውን የኑሮ ውድነት ለመቋቋም ያግዛቸው እንደው እርግጠኛ አይደሉም። በቴሌቪዥን መስኮት ብቅ ብሎ ሲነገር አጠቃላይ ነጋዴው አዳሩን ሂሳቡን ሲያሰላ ነው ያደረውና ግማሹም እንደገና ያለውን መከዘን ነው የያዘው። በዛው ላይ እንደገና ሸቀጣ ላይ የዋጋ ጭማሪ ነው የተደረገው። ደሞዝ ተጨማሪ ሲባል 45 ብር የነበረው ሳሙን 55 ብር 50 የነበረው 60 ገባ። በትንሹ ምሳሌ የምነግርህ ማለት ነው። አሁን ያ ሰራተኛ ኢቭን ስቲል ነው እጁ ላይ የተጨበጠ ነገር ነው የወረደለት የተጠቀመው ነገር የለም። ያገኘውን ገቢ የለም። የሚያገኘውን ተስፋ የሚያደርገውም እና የተወራው ደሞዝም እንዳስበው አይደለም። የኢትዮጵያ መንግስት ተግባራዊ የሚያደርገው የኢኮኖሚ ማሻሻያ መርሃ ግብር የሚያስከትለውን ጫና ለማገዝ የደሞዝ ጭማሪ ይፋ ሲያደርግ በአፋር ክልል ከሚገኙ ሆስፒታሎች የአንዱ ባልደረባ የሆኑ ነርስ ተስፋ ነበራቸው። ስማቸው እንዳይጠቀስ የጠየቁት ነርስ የደሞዝ ጭማሪው በአንጻራዊነት የኑሮ ውድነትን ለመቋቋም ያግዛል የሚል ተስፋቸው ግን በሂደት መንምኗል። ደሞዝ ይጨመራል መባሉ ገበያውን እንዳናረው የታዘቡት የዱብቲ ነዋሪ ደሞዝ ጭማሪው ቀርቶ ገበያው ቢስተካከል ይመርጣሉ። 200 ምናምን ብር ነው በቀን። ያን እንግዲህ አሁን ምሳ እና ራት እንኳን 100 ብር 200 ብር አበቃ። ምሳ እና ራት ብቻ ቁርስ እንኳን አትበላም። ሽሮ ብትበላ ማለት ነው 100 ብር። ስለዚህ ያ ይሄ ትራንስፖርቱ ለልጆች ምናምን ያማ በቃ የለም ዜሮ ማለት ነው። በቃ ያንን በቃ ለምሳ እና ለራት ብቻ ነው። ሌላው ያው ምንም ሂሳብ ውስጥ አይገባም ማለት ነው። ስማቸው እንዳይገለጽ የፈለጉትን ነርስ ጨምሮ የሕክምና ባለሙያዎች፣ መምህራንና ሌሎች በቋሚ ገቢ የሚተዳደሩ ሰራተኞች ባለፉት ዓመታት እስከ 38 በመቶ ባሻቀበው የዋጋ ግሽበት በኃይል ሲፈተኑ ቆይተዋል። መንግስት በዓለም አቀፉ የገንዘብ ድርጅት $3.4 ቢሊዮን የብድር ድጋፍ ተግባራዊ የሚያደርገው የኢኮኖሚ ማሻሻያ በጥር 2017 ገደማ የዋጋ ግሽበትን ከ30 እስከ 35 በመቶ ሊያደርሰው ይችላል ተብሎ ይጠበቃል። ዶይቼ ቬለ ያነጋገራቸው አንድ የሐዋሳ ዩኒቨርሲቲ መምህር ወርሃዊ ደሞዛቸው የወጫቸውን 20 በመቶ ይደጉማል የሚል እምነት የላቸውም። የሚከፈላቸው ደሞዝ ፍጹም በቂ አይደለም የሚሉት የሐዋሳ ዩኒቨርሲቲ ባልደረባ መምህራን ከድህነት ወለል በታች ለመኖር መገደዳቸው በሙያቸው ላይ ትኩረት አድርገው እንዳይሰሩ ጭምር ማድረጉን ይናገራሉ። አብዛኞቻችን ከዋናው የማስተማር ስራችን ይልቅ ወደ ሌላ ተጨማሪ ገቢ የምናገኝባቸው ስራዎች ላይ ትኩረት አድርገን ነው የምንሄደው። እኛ ወደ ሪሰርች ማማከር አገልግሎት ላይ ለመሄድ ነው የምናስበው። የምንሰራው ብዙ ጊዜ የምናጠፋው መምህርነቱ እንደ 2ኛ 3ኛ ተደራቢያኑ ሲሆን ታያለህና ከዚህም በላይ ደግሞ ኢኮኖሚው በጦርነት የታመሰ ፕሮዳክቲቪቲው እየቀነሰ የህዝብ ቁጥር እየጨመረ የመንግስት የኢኮኖሚክ ማኔጅመንት በራሱ የራሱ ውስንነቶች በፈጠሩት ጉለቶች ግሽበቱ እያደገ ነው ሄደውና ከተማ ውስጥ በተለይ መኖር በጣም ከባድ ነው። የቤት ኪራይ ማግኘት፣ የልጆችን ማስተማር፣ የትምህርት ቤት መክፈል፣ ትራንስፖርት አፎርድ ማድረግ በጣም ከባድ ነው ለመምህሩ። የኢትዮጵያ መንግስት ከመስከረም 1 ቀን ጀምሮ የሚታሰብ የደሞዝ ጭማሪ ለማድረግ ቢዘጋጅም የመንዝጌራ ወረዳው ነዋሪ የዱብቲው ነርስ የሚሆኑ የሐዋሳ ዩኒቨርሲቲው ባልደረባ ይሄ ነው የሚባል ፋይዳ ያመጣል የሚል እምነት አጥተዋል። እምነታቸው የተሸረሸረው በመንግስት የተዘጋጀውን የደሞዝ ጭማሪን የሚያሳይ ሰነድ በማህበራዊ ድረገጽ ተሰራጭቶ ከተመለከቱ በኋላ ነው። በገንዘብ ሚኒስቴርና በሲቪል ሰርቪስ ኮሚሽን ተጠንቶና ተደግፎ በሚኒስትሮች ምክር ቤት እንዲጸድቅ የቀረበው ሰነድ ትክክለኛ መሆኑን 2 ጉዳዩን በቅርብ የሚከታተሉ የመንግስት ባለሙያዎች ለዶይቼ ቬለ ተናግረዋል። ዶይቼ ቬለ ከሁለቱ የመንግስት ተቋማት ተጨማሪ ማብራሪያ ለመጠየቅ ያደረገው ጥረት አልተሳካም። በሰነዱ መሰረት የኢትዮጵያ መንግስት ለ2.4 ሚሊዮን ሰራተኞች የኑሮ ውድነት ጫና መደጎሚያ የደሞዝ ጭማሪ ለማድረግ 91.4 ቢሊዮን ብር ያስፈልገዋል። የገንዘብ ሚኒስትሩ አቶ አህመድ ሺዴ በጻፉት ደብዳቤ አባሪ ተደርጎ ወደ ጠቅላይ ሚኒስትር ጽህፈት ቤት የተላከው ሰነድ ጠቅላይ ሚኒስትር አብይ አህመድ በሚመሩት ማክሮ ኢኮኖሚ ኮሚቴ ታየ ነው። የብርን የመግዛት አቅም በኃይል ባዳከመው የኢኮኖሚ ማሻሻያ ምክንያት የመንግስት ሰራተኞች በተለይም ዝቅተኛ የደሞዝ ተከፋይ ሰራተኞች በኑሮ ውድነት እንዳይጎዱ የደሞዝ ጭማሪው እንደሚደረግ በገንዘብ ሚኒስትሩ አቶ አህመድ ሺዴ የተጻፈው ደብዳቤ ይጠቁማል። አቶ አህመድ በደብዳቤው የደሞዝ ጭማሪው የመንግስት ሰራተኞች ሊደርስ የሚችለውን የኑሮ ጫና በመጠኑም ቢሆን ለመቋቋም እንዲችሉ ይረዳል የሚል እምነታቸውን ገልጸዋል። የተዘጋጀው ሰነድ የጠቅላይ ሚኒስትር አብይ አህመድ ካቢኔን ይሁንታ አግኝቶ ከጸደቀ 1100 ብር የሚከፈላቸው የመንግስት ሰራተኞች 3660 ብር ተጨምሮላቸው ደሞዛቸው ወደ 4760 ብር ከፍ ይላል። አብይ በኢትዮጵያ ታሪክ ታይቶ አይታወቅም ያሉት
332% ጭማሪ የሚደረገው በደረጃ 1 ለተደለደሉ የደሞዝ ስኬል ተከፋዮች ነው። ጭማሪው በመንግስት የደሞዝ ስኬል ለ22 የሥራ ደረጃዎች የሚደረግ ነው። የሰራተኞች ነባር ደሞዝ እየጨመረ በሄደ ቁጥር ጭማሪው ይቀንሳል። ከ1 እስከ 6 ባሉት የሥራ ደረጃዎች በመንግስት የተቀጠሩ ሰራተኞች ከ332 እስከ 94% የደሞዝ ጭማሪ ያገኛሉ። በመንግስት የደሞዝ ስኬል 11ኛ የሥራ ደረጃ ላይ የተመደቡት የአፋር ክልል ነርስ 36.7 በመቶ የደሞዝ ጭማሪ ይደረግላቸዋል። በነርሲንግ በመጀመሪያ ዲግሪ የተመረቁት ባለሙያ የሚደረግላቸው የደሞዝ ጭማሪ 2277 ብር ይሆናል። እጅ ላይ ሳይገባ ጨምራል ስላል ብቻ ጠቅላይ ሚኒስትሩ በቃ ሁሉም ነገር እዛ ላይ ወጣ በወሬ ብቻ ማለት ነው። ጤና ባለሙያም ሆነ ሌላው ግን አሁንም እዛው ፈተና ውስጥ ነው ያለው። ከፍተኛውን 20468 ብር የሚከፈላቸው የመንግስት ሰራተኞች የደሞዝ ጭማሪ 5 በመቶ ብቻ ነው። በሰነዱ መሰረት በደሞዝ ስኬል 22ኛ የሥራ ደረጃ ላይ የተደለደሉ ሰራተኞች 1023 ብር ጭማሪ ይደረግላቸዋል። የጠቅላይ ሚኒስትር አብይ አህመድ መንግስት የደሞዝ ጭማሪ ለማድረግ የወሰነው የብርን የመግዛት አቅም በከፍተኛ መጠን እየተዳከመ እንዲሄድ ያደረገ የኢኮኖሚ ማሻሻያ ገቢራዊ ባደረገ ማግስት ነው። በማሻሻያው መሰረት መንግስት የኤሌክትሪክ ታሪፍን በየ3 ወሩ ቢያንስ በ10 በመቶ ይጨምራል። ይህ የፖሊሲ ለውጥ ከአዲስ አበባ እስከ አሶሳ ከመቀለ እስከ ጅግጅጋ የሸቀጦች ዋጋ እንዲጨምር አድርጓል። በመንዝ ጌራ ወረዳ የሚኖሩት ሰራተኛ የመንግስት ገበያውን የማረጋጋት አቅም የመነመነ ነው ሲሉ ይነቅፋሉ። የሸማቾች ህብረት ሥራ ማኅበራት መዳከምና ሀገሪቱን የሚያብጡ ግጭቶች ያስከተሉት ዳፋ የመንግስት ሰራተኛው በችግር አረንቋ ውስጥ እንዲማቅቅ አድርገውታል የሚል እምነት አላቸው። ደሞዝን በመጨመር ብቻ ገበያ ማረጋጋት አይቻልም። ይህን ገበያ ማረጋጋት የሚቻለው ምርትና ምርታማነትን በመጨመር ነው። አሁን ባለው ነባራዊ ሁኔታ ግን የሀገሪቷ ምርት ጨምሯል የሚል እምነት የለኝም። ምክንያቱም አጠቃላይ የምርት መጨመር ሲኖር የገበያ መትረፍረፍ ይኖራል። ቢያንስ ኑሮ እንኳን እንደዚህ ገበያው ዋጋው ቢጨምር የተሻለ ደሞዝ ቢያንስ ከ60 እስከ 300% ከተጨመረ ቢያንስ 10 ሺህ ብር የሚበላው ባለሙያ 18-19 ሺህ ብር ድረስ ስለሚያድግለት ቢያንስ እንደው ኑሮውን ይቋቋማል ተብሎ ተስፋ ያደርጋል። ሁሉም በተስፋ ነበር የሚጠብቀው። አሁን ግን በአጠቃላይ ተስፋ ይሁን አጠቀ ነው። ይህ ስል ግን ዝቅተኛ በተለይ 1500 2000 3000 የሚበሉት ጥሩ ነው። ግን ላይ ያለው አሁንም ቢሆን ተጎጂ ነው። ይህም ቢሆን ደግሞ ቤተሰብ ያለው ሰው አሁንም ይህን ኑሮ መቋቋም አይቻልም። መቋቋም የሚቻለው አንደኛ መንግስት ገበያ ማረጋጋት ቢችል፣ የገበያ ማረጋጋቱ አሁን የመንግስት ሚና የወረደ ነው። በየአደረጃጀት ያለው የአመራርም የገበያውን ክትትል ቁጥጥር የማድረግ አቅሙ የደከመ ነው። መንግስት ያዘጋጀው የደሞዝ ጭማሪ ለዝቅተኛ ተከፋይ ሰራተኛ የተወሰነ የተስፋ ጭላንጭል የሰጠ እንደሆነ የሐዋሳው ዩኒቨርሲቲ መምህር ይስማማሉ። የደሞዝ ልዩነትን ለማቀራረብና ድህነትን ለመቀነስ መሞከሩ በበጎ የሚያነሱት ነው። መካከለኛና ከፍተኛ ደሞዝ ተከፋይ የመንግስት ሰራተኞች በአንጻሩ ፋይዳ ያለው ጭማሪ እንደማያገኙ የሚጠቅሱት የሐዋሳ ዩኒቨርሲቲ ባልደረባ ለመምህራን ችግሩን የሚያባብስ እንጂ መፍትሄ የሚሆን አይደለም ሲሉ ይተቻሉ። የትምህርት ሚኒስትሩ ከዚህ በፊት መምህራንን አግኝተው በአካል ለማስረዳት ሞክረው ነበር። መንግስት የያዘውን ፖሊሲ እያጠናን ነው፣ በዚህ ዓመት ከኖቨምበር መጨረሻ አካባቢ ጥናቱ ይጠናቀቃል፣ በሲቪል ሰርቪስ እየተመራ ያለ ነው፣ የመምህራን ደሞዝ ለማሻሻል በሚል ኤክስፕላኔሽን ሰጥተውን ነበር ከ2 ወር በፊት። ያ ኤክስፕላኔሽን ግን በሌላ መልኩ የመንግስት ሰራተኞች ደሞዝ ጭማሪ በሚል በሌላ መልኩ መጣና መምህራኑ የሚፈልገውን ያህል የደሞዝ ለውጥ ያገኛል ተብሎ የሚጠበቀው በትምህርት ሚኒስቴርና በሲቪል ሰርቪስ ተጠንቶ ይመጣል የተባለው ስትራክቸር ነበር። ግን በመሀል ይሄኛው መጣ። ይሄኛው ደግሞ የመጣው ምንም አይነት ፋይዳ የለውም እና ያ ማለት የምንጠብቀው ለውጥ እየተከናወነ አይደለም። ስለዚህ በመንገድ ላይ በዚህኛው ተቋርጧል እንደማለት ነው። መንግስት ለደሞዝ ጭማሪ ከመደበው 91 ቢሊዮን 439 ሚሊዮን ብር ገደማ ውስጥ ከፍተኛውን ድርሻ የወሰደው ለሲቪል ሰርቪስ ሰራተኞች የታቀደው ነው። የመንግስት 2 ሚሊዮን 304,078 ሰራተኞች የደሞዝ ጭማሪ 71.8 ቢሊዮን ብር ገደማ ውጪ ይጠይቃል። መንግስት የደሞዝ ጭማሪውን ስራ ላይ ካዋለ ለክልል ፖሊስ ሰራዊት 9.5 ቢሊዮን፣ ለመከላከያ ሰራዊት 6 ቢሊዮን፣ ለፌዴራል ፖሊስ ኮሚሽን 1.7 ቢሊዮን ብር ተጨማሪ ወጪ ይጠይቀዋል። በፌዴራልና በክልል ለሚገኙ 56023 ተሿሚዎችና የህዝብ ተመራጮች የሚደረገው የደሞዝ ጭማሪ በዓመት 1.2 ቢሊዮን ብር ተጨማሪ ወጪ የሚያስከትል ነው። ከ25,000 ብር በላይ የሚከፈላቸው የመንግስት ሰራተኞች የደሞዝ ጭማሪ አልተደረገላቸውም። ለመንግስት ሰራተኞች የሚደረግ የደሞዝ ጭማሪና በገበያው የሚያስከትለው አንዳች ለውጥ
የግሉ ዘርፍ ተቀጣሪዎችን በቀጥታም ይሁን በተዘዋዋሪ የሚጫን ይሆናል። መንግስት ዝቅተኛ የደሞዝ ወለል የመወሰን ስልጣን የተሰጠውን ቦርድ እንዲያቋቁም የኢትዮጵያ ሰራተኞች ማህበራት ኮንፌዴሬሽን ግፊት እያደረገ ይገኛል። ከ800 እስከ 2000 ብር የሚከፈላቸው በኢንዱስትሪ ፓርኮችና የግል ፋብሪካዎች የተቀጠሩ ሰራተኞች በገበያው በተፈጠረ የዋጋ ጭማሪ በከፍተኛ ደረጃ ተጎጂዎች ናቸው። የኢትዮጵያ ሰራተኞች ማህበራት ኮንፌዴሬሽን ምክትል ፕሬዝደንት አቶ አያሌው አህመድ መንግስት ለተቀጣሪዎቹ ደሞዝ ከጨመረ በግሉ ዘርፍ ለተሰማሩት መፍትሄ እንዲያበጅ ግፊት እየተደረገ እንደሚገኝ ለዶይቼ ቬለ ተናግረዋል። መንግስት ሰራተኞች ደሞዝ ከተጨመረላቸው የእነዚህኞቹ ደግሞ ደሞዝ ሳይጨመር በመካከል የሚመጣው ጉዳት ከፍተኛ ስለሚሆን ገበያው እኩል ስለማያስተናግዳቸው የእነዚህኞቹም ሰራተኞች በጣም ፈጠን ባለመልኩ ውሳኔ ሊያገኝ የሚችልበትን መንገድ እንደ ኮንፌዴሬሽን በእኛ በኩል አስፈላጊውን የሆነ ግፊት እያደረግን ያለ ነው። የኢትዮጵያ ሰራተኞች ማህበራት ኮንፌዴሬሽን ከደሞዝ ላይ የሚቆረጠው የታክስ መጠን ማሻሻያ እንዲደረግበት ለሚመለከተው የመንግስት መስሪያ ቤት ጥያቄ እንዳቀረበ አቶ አያሌው ለዶይቼ ቬለ ተናግረዋል። መንግስት ጥያቄውን ተቀብሎ ነባሩን የደሞዝ ተከፋይ የገቢ ግብር ቢያሻሽል ለኑሮ ውድነቱ ማስተንፈሻ ሊሆን እንደሚችል የኮንፌዴሬሽኑ ምክትል ፕሬዝደንት እምነት አላቸው። አቶ መኩሪያ ኃይሌ የሚመሩት የፌዴራል ሲቪል ሰርቪስ ኮሚሽን ያዘጋጀው ለኑሮ ውድነት መደጎሚያ የደሞዝ ማሻሻያ ሰነድ በሰኔ ወር 2014 መጨረሻ ከነበሩ 2,304,078 የመንግስት ተቀጣሪዎች መካከል 1,104,476 ሰራተኞች ወርሃዊ ደሞዛቸው ከ6,000 ብር በታች እንደሆነ ያሳያል። በሰነዱ መሰረት ከመንግስት ተቀጣሪዎች 48 በመቶ ገደማ የሚሆኑት እነዚህ ሰራተኞች መሪር ድህነት ውስጥ የሚኖሩ ናቸው። ከ6,000 እስከ 9,999 ብር ወርሃዊ ደሞዝ የሚከፈላቸው 946,306 ሰራተኞች መደበኛ ድህነት ውስጥ ይኖራሉ። ከ10,000 ብር በላይ ደሞዝ የሚከፈላቸው 297 ሰራተኞች በአንጻሩ ልዝብ ድህነት በሚለው ምድብ ውስጥ የሚኖሩ ናቸው። መንግስት ለኑሮ ውድነት መደጎሚያ በሚል ሊያደርግ የተዘጋጀው የደሞዝ ማሻሻያ ለሰራተኞች መፍትሄ ለማምጣቱ ግን በርካቶች ጥርጣሬ አላቸው። የደሞዝ ጉዳይ የፈጠረው ችግር ዋነኛ ዳፋ ማሳያ ደግሞ የኢትዮጵያ ከፍተኛ የትምህርት ተቋማት ናቸው። አብዛኛው ሰው ትኩረቱ ወደ ኤንጂኦ ወደ መሄድ፣ ወደ ንግድ ስራ መሄድ፣ ወደ ማማከር መሄድ ወይም ደግሞ በስራው ላይ ተጨማሪ ሊያገኝ ወደሚችልበት ገቢው ሊያሳደግ ወደሚችልበት መንገድ ነው የሚሄደውና አብዛኛው ሰው ስናገር መኖር አልቻልንም። ሰው ግን በዚህም ውስጥ ገቢውን ለማሳደግና ራሱን ለመለወጥ ሌላ አማራጭ የተጠቀመ ነው። ያ ማለት በዋናነት ትምህርቱ፣ ማስተማሩ፣ ምርምሩ፣ ማህበረሰብ አገልግሎቱ፣ ተማሪዎችን በብቃት ማሳደጉ ላይ ቀጥተኛ የሆነ ጫና ፈጥሮበታል። በዚህ ምክንያት ተቋማቶች ባዶ እየሆኑ ነው። በየጊዜው የስታፍ እየወረደ ለውጥ ይሄዳል። በብዛት ወደ ተሻለ ደሞዝ ወዳገኝበትና ልምድ ያለው ስኪልድ የሆነ ኤክስፐርቲዝ የሆነ ተቋም ውስጥ የሚቆየው በዋናነት ምክንያቱ መርጫ ያለው ብሎ አምኖበት ከዛ ውጪ በሪሰርች በኮንሰልተንሲ ህይወቱን ሲደጉም ነው። እንደዚህ አይነቱ መምህር እየኖረ ያለው በተወሰነ ምርምር በመስራት ኮንሰልተንሲ በመስራት አይነት እንቅስቃሴዎች እንጂ በዋናነት በደሞዛችን ለመኖር አይደለም። በዚህ ምክንያት ተቋማቶቹን ባዶ እየሆኑ መምህራንም ህይወታቸውን መምራት እየከበዳቸው፣ በተለይ ደግሞ ዩኒቨርሲቲዎች እንደምታውቀው ከተሞች አካባቢ ነው ያሉት። ከተሞች ደግሞ የኑሮ ጫናው፣ የቤት ክራዩ፣ የዋጋ ውድነቱ፣ ሸቀጥ ውድነቱ የጨመረ ተስፋ መቁረጥና ትቶ መሄድ እንደ አማራጭ በዋናነት የተያዘበት ነው የከፍተኛ ትምህርት ተቋም። ይህን ስልህ ይሄ ብቻ አይደለም። ወደ ልጆች አሉኝ ወደ ሃይ ስኩል ሄደህ ስትሄድ፣ ወደ ኤሌመንተሪም ስትሄድ ተመሳሳይ አይነት ነገሮች ነው የምታገኘውና በዛ ምክንያት ስትራክቸራል የሆነ ኢሹን ያለው በደሞዝ ምክንያት ላይ ፈንዳሜንታል የምትለው ማለት ነው። አድማጮች፣ የዛሬው መሰናዶ ተጠናቀቀ። እሸቴ በቀለ ነኝ። ጤና ይስጥልኝ።